ካሁን በፊት ይፈሩ የነበሩ እንዲሁም ደግሞ ከደህንነት ጋራ ይነሱበት የነበረው የኢትዮጵያው ቲክቶክ ወይም ደግሞ ሲድሮ አፕሊኬሽን አሁን ብዙ ማሻሻያዎችን ለማድረግ ወደ 50 ቀን ከፍ አድርጓል ማለት ነው። እስካሁን ድረስ የተወሰኑ ማሻሻያዎችን አድርገዋል። እስኪ ለምሳሌ ላሳያችሁ። እዚች ጋራ እንደተለመደው ፕሌይ ስቶር ላይ እንገባለን። ፕሌይ ስቶር ላይ ከገባን በኋላ እዚች ጋር ሲድሮ አፕሊኬሽን ብለን እንጽፍና እዚች ጋር እሷን ሙሉ መረጃ እናያል ማለት ነው። እንደዚህ ካረግን በኋላ ካሁን በፊት ብዙ ጥያቄ ይነሳበት የነበረው ይችኛዋ ናት። ይችኛዋ ነበረች ካሁን በፊት ብዙ ጥያቄ ስታስነሳ የነበረው ይቺ ዳታ ኢዝ ኢንክሪፕትድ የሚል ነበረ። አሁን ግን የተወሰነ ማሻሻያ ያላት። ስለዚህ ምንድነው ከሞላ ጎደል የተወሰኑ ማሻሻያዎችን ተደርገዋል ማለት ነው። አሁን ኢንክሪፕት የሚያደርገው የዋናው ድርጅቱ ነው ወይ ደግሞ የእናንተን ዳታ ሊያይ የሚችለው ዋናው ድርጅት ነው ወይም ደግሞ የአፕሊኬሽኑ ሰሪና መስራች ነው ማለት ነው። ዙሮ አሁን ደግሞ ካሁን በፊት 2 ቀን እንደቀረው እናስታውሳለን። ሲድሮ አፕሊኬሽን ስራ ለመጀመር ወይም ደግሞ ማህበረሰቡ በርከት ያሉ ስራዎችን ሊጀምሩበት ወይም ደግሞ ሊሰሩ 2 ቀን ይቀረው ነበር። አሁን ግን ማሻሻያዎችን አድርጎ ቀኖችን ከፍ አድርጓል ማለት ነው። እዚህ ጋር እንደምትመለከቱት ምንድነው ሰከንዱን ኦልሞስት 0 በሉት 10 ደቂቃ እንዲሁም ደግሞ 12 ሰዓት እና 49 ቀን ይቀረዋል ማለት ነው። ስለዚህ እዚህ ጋራ ላውንች የሚደረገው ከዚህ ከ49 ቀን በኋላ ነው ወይም ደግሞ ከ50 ቀን በኋላ ነው ማለት ነው። ስለዚህ እናንተ እስከዛ ድረስ የራሳችሁን ኮንቴንት እያዘጋጃችሁ የኢትዮጵያዊን ቲክቶክ ወይም ደግሞ በኢትዮጵያውያን የተሰራ ለኢትዮጵያውያን ብዙ የስራ እድል ይፈጥራል ተብሎ የሚታሰበውን ይህንን አፕሊኬሽን ኮንቴንታችሁን ስራ እስከሚጀምር መጠበቅ ትችላላችሁ ማለት ነው። እዚች ጋራ የመጀመሪያ ላውንች የሚደረግበት ብሎ ያስቀመጡት ከስር ካያችሁ ከ50 ቀን በፊት ነበር ማለት ነው። ስለዚህ ምንድነው አሁን እየቆጠረ ወደ 49 ቀን ዝቅ ብሏል። እናንተ እስከዛ ድረስ የራሳችሁን ሐሳብ ኮንቴንቶችን እንዲሁም ደግሞ ቪዲዮዎችን ስክሪፕቶችን እያዘጋጃችሁ ጠብቁ። ከዛ በኋላ ስራ ሲጀምር ወደ ስራ ትገባላችሁ ማለት ነው። ቤቱን ላይክ፣ ሰብስክራይብ እና ሼር አድርጉ። ያልገባችሁ ጥያቄ ካለ ኮሜንት ላይ ያስቀምጡ።